ሰላም ሁላችሁም እንዴት ናችሁ? እኔ እንኳን ያው በእናት ጆርዲ በምትባል ሴት ነው አስተያየት ያለኝ። ያው መርጦ አልቃሽ ናት ልጅቷ። መርጦ አልቃሽ ብቻ ሳይሆን ያው የድሮ ስሟን ለማደስ የምታደርገው ነገር በጣም ያናድዳል። ላይክ ላይክ ኤቭሪባዲ ኖዝ ምን እንደሆነች ምንም አመንም አላመንም። ያው ብዙ ጊዜ ውጭ የምንኖር ሰዎች የእነሱን ሁኔታ አይተን እንገምታለን። ያው ይታወቃል። ከፀጉሯ አንስቶ እስከ አረማመዷ ምን እንደሆነች ታስታውቃለች ልጅቷ። በመጀመሪያ ደረጃ ማለት መናገር አይጠበቅባትም። ግን ደግሞ አሁን ራሳቸውን በፈለጉበት መንገድ በሚጥሉ ሴቶች ደግሞ ምክንያት አድርጎ መጥቶ ሴት እንዲሆነች ብሎ ሰውን አታክ ማድረግ አሁን ይቺ ልጅ ተናገረች ብሎ ሊያን የተናገረችበትን ያው የራሱ የተናገረችበት መንገድ ልክ ላይሆን ይችላል። በእርግጥ አንዳንዴ ሀራስመንት ሊሆን ይችላል ሰውን እንደዛ ቀጥታ ስትናገሪ። ግን ስቲል ዋንትያም ሆነ ጃኒ በጣም ትልቅ ራፖርት ያላቸው በደንብ ቲክቶክ ላይ ወጥተው ራሳቸውን ዲፌንድ የሚያደርጉ ሰዎች ናቸው። ዶንት ኒድ የማንንም ሄልፕ አይፈልጉም በዚህ ደረጃ እንዴን ኢቨን ዶንት አስክ። እና ደግሞ መሬት ላይ ያለው ነገር ሌላ ሆኖ አየር ላይ እነዚህን ሰዎች ልክ እንደ ቅዱስ እየተደረጉ እነዚህ ልጆች ደርሶ ያንግ ምንም አያውቁም እየተባለ የሚደረገው ነገር ኢቨን ዋንትያ ዱባይ መታ ምን ስትሆን እንደነበረ ዊ ዶንት ሃቭ ቱ ሴይ ኢት ሺስ ያንግ ግን ዶንት ሃቭ ማለት እናውቃለን። ብዙ ነገር ፌም ሲመጣ ብዙ ነገር እንደሚመጣ ሰው ያውቃል። ልክ ነኝ አይደለ? አሁን ማለት በውሸት መስክሩልኝ ይሄ የማይመስል ነገር ነው። እኔ ጃኒ እንዴት ሆናለች እንዴት ተደርጋለች ምናምን በእኔ በኩል ሽወዝ ሌት ለምንም ነገር ያንን ሁሉ ለማድረግ ሌት ነበረች ጃኒ ለእኔ በእንደኔ አመለካከት። ያም ከሆነ ደግሞ ጃኒ በራሷ መንገድ ፋይት ታደርጋለች በዛ። አሁን የጆርዲ ይሄ ሁሉ እብደት ምን አይነት እብደት የምታብድበት እብደት ምንድን ነው? ዩቲዩቡን ብቻዋን መቆጣጠር ስለምትፈልግ ነው። ላይክ በትንሹም ቢሆን ሊያ ሰው ያያታል። አንቺ ዩቲዩብ ላይ መጠሽ የሊያን ሿሿ ስቶሪ ታይም ልስራው ብሎ ማውራት ምን ማለት ነው? ሲጀመር ማለት ኦቪየስ ነው፣ ይታያል። የልብ ቅናት፣ ተንኮል። ቅድምም ደግሞ ታች ያለችው ልጅ እንዳለችው ተደራጅተው የራሳቸውን ስም ይሄ የገደፈው ስማቸውን ለማስተካከል የሚያደርጉት ነገር ነው። በዚህ መሀል በጣም ሊያ ታሳዝናለች። እኔ ዩቲዩብ ላይም ገብቼ ማድረግ የነበረው ሪፖርት አድርጉ የሚሉትን ሰዎች ሪፖርት ሳደርግ ነበረ። ደግሞ እነሱ ይህንን ነገር አናውንስ አድርገው ከጀመሩ እኛም ደግሞ የጆርዲን አካውንት በትክክለኛው መንገድ አናውንስ ተደርጎ የሷን ፍሬንች አካውንት ለዩቱብ እንደውም ገና ከመጀመሪያው ሪፖርት ሲበዛባት የሷን የሚደረግ አይደል? እኔ በማይሰልፍ ሪፖርት አድርጌያታለሁ። ግን ደግሞ ከ20 ዓመት ከ15 ዓመት በላይ የቆየ ዩቱብ ስለሆነ በቀላሉ አይዘጋም። እግዚአብሔር ይመስገን። እሱም ከሆነ ግን ጆርዲን ደግሞ ማለት ነው በዚህ ደረጃ ራሷን እንደዚህ ከፍ አድርጋ የምታይበት ምንም ሪዝን የለ። እሷ ለሴት እየተከራከረች አይደለም። እሷ ሴት ልጅ ወንድ እንድትጠላ ቆማ ቆራ እኔ ደግሞ እነሱ ያው የሚያስቡበት መንገድ ሌላ ነው። እነሱ እነዚህ ያንግ ኤጅ ያሉት ልጆችን በየቦታው ሄዱ ባይዘወይ እራሳቸውን አሳልፈው እየሰጡ በማይሆን ነገር ውስጥ የሚገቡ ልጆች ነው እየፈለጉ ዲፌንድ የሚያደርጉት ራይት ነው እንጂ ብዙ አቦጋይ የኮሶን ዩቱብ ሪፖርት እንዳትፈሩት። ለምን መሰላችሁ?
የዚች የባቢሎን ግንብ የሰርጀሪ ቡድን ከድሮ ጀምሮ ሪፖርት ሲያደርጉባት ነበር። ከድሮ ያ ሱማ እሺ፣ ለኢትዮጵያም ከሆነ ያኔ በፖለቲካ ከተነሳ አጀንዳ የበለጠ ምንም አይመጣም። እሱ አይደለም እኛ ስለምናወራለን። እናቴ ትሙት በእነሱ ምክንያት ኮሶ ምንም አትሆን ኢትዮጵያ ላይ። እኔ ደግሞ በጣም ውስጤ በቃ ማለት እቺ ጆርዲ የምትባል ሴጣን የመጣችበት መንገድ በጣም ከባድ ነው፣ በጣም ከባድ እና ቀን ማታ ስራዋ ስላደረገቻት ምናልባት ግን ደግሞ አንዳንድ ጊዜ የተጎዱ ሰዎች ላይም እንዳታዝኝ ነው የሚያደርጉሽ። እንደዚህ አይነት ሰዎች ያልተጎዱ ሰዎችን እየፈለጉ መጮ ካየች እሷ ማስረጃ ካላት በትክክለኛው መንገድ እኮ በህጋዊ መንገድ መሄድ ትችላለች። መታ ዩቲዩብ አዘጉ ዩቲዩብ አስገባ አይጠበቅባትም። ገባሻ? ስሚ የኢትዮጵያ መንግስት ወይ የኢትዮጵያ ህግ እኔም በድሎኛል ብላ ንቃው ፈርጥጣ የመጣይ ሴት እንደገና ኢትዮጵያን ልታዝ ትፈልጋለች። ዩ ቲንክ ዚስ ደግሞ እንግዲህ እኛ እንዳየነው ከሆነ ድምጿም ሆነ ያወራችውም የተጻፈውም ነገር የራሷ ነው። ቴሌግራም ላይ ምንም አይነት ነገር የላሷ አይደለም ማለት እንደ ጆርዲ በትክክል። ስለዚህ ሺ ኢዝ ዋት ዴይ አር ሴይንግ ናት። ደግሞ ስለሆነችም ነው ስለሆነች በኮንፊደንስ ነው የምናገረው። ናት ከነ ሁኔታዋ ሁሉ ነገሯ ያስታውቃል። ገባሻ? ስለዚህ እሷኛ እኛ ለምን ሆነች ካለን ወንጀል ነው ለእኛ ያላለውበት ግን እኔም እንደዛ ማጭበርበር ክልክል ነው። የሚዲያ ፊገር ሰው እኔ ደግሞ ምን መሰለሽ እኛ በእሷ ዲፔንድ እንደረግም ነው እኛ እሷ ዲፔንድ አታረገንም። ሌተር ዲፌንድ ሄርሰልፍ እንዲህም በእሷ ኮሚኒቲ ያሉትን ሰዎች እንጂ እኛን ሴቶች የተባልነውን እሷ ዲፌንድ ማድረግ አችልም። ለእኔ እንደዛ ነው የሚመስለኝ። ማለት እሷ ምንም አይደለችም በዚህ ደረጃ። ለምን ራሷን ዲፌንድ ማድረግ ከቻለች ከሀገር ሮጣ ወጣች? ለምን ዲፌንድ አይደለም ማለት የኢትዮጵያ መንግስትን ወይም ደግሞ ህጉን ካመነችበት ለምን ጥላ ወጣች? ያላመነችበትን ህግ እንደዚህ አድርጉ የምትለው ማን አባቷ ስለሆነች ነው። ለኢትዮጵያ ፈለጋችሁ አልፈለጋችሁ ከኛ እዚህ ከምንንተባተበው ኮሶ ትጠቅመዋለች እኮ። ቢያንስ በዩቱብ የምታገኘውን ብር በምግብም ይሁን በሽሮም በምንም እዛው ነው የምታወጣው። ዛት እዛው ነው ለኢትዮጵያ ገቢ ነው። ራሷን የቀየረችበት ነው። እችኛዋ ራሷን ዲቨሎፕ ነው የምታደርግ ያለችው አሁን በሊያ ነገር ገብቶሻል አይደለ? አሁን ደግሞ ያቺ ማናት ጃል መንቆርቲም አለች አንድ ላይ ሆነው ነው በቃ ገብቶሻል አይደል? ግን ለማንኛውም አንቺ በጣም እግዚአብሔር ይስጥሽ በእውነት አትሊስት በዚህ ደረጃ መናገርሽ ቀልድ አይደለም። ሊያ አንቺን አስቀይማሻለች፣ አንቺን ማስቀይመሻታል። ግን ለእውነት መቆም ቀልድ ነው። ሌላ ወሬ አትሊስት መቆምሽ ለእውነት ለእውነት መቆምሽ ቀልድ አይደለም ነው። ለእኔ በኩል እኔ አመስጋኝ ነኝ በዛ በጣም በጣም እና ቴንኪዩ እናቴሽ በጣም እግዚአብሔር። ግን ለሁሉም መንገድ ያለብሽ ነገር እኛም ሪፖርት እናደርጋለን። ይህንን ነገር ደግሞ መደረግ አለበት። የእሷም አካውንት ይዘጋል ያቺን ከተዘጋ እንደውም የእሷ ይፈጥናል። በነገራችን ላይ ከሆነ አንድ ፍሬሽ ሁለት ትልቅ ጥቅም የሚያገኘው ዩቱብ ከሊያ ነው እንጂ ከዚች አይደል። በቃ እንደሱ ከሆነ ጥሩ ነው። አንቺ ታውቂያለሽ ብዙ። በቃ እንደሱ ከሆነ ኦኬ አሪፍ። እሺ በጣም ቴንኪው አመሰግናለሁ። ላቭ አዲስ ግቢ ቴንኪው ሩታዬ። ኤኒታይም ሄሉዬ እንዴት ነሽ? ሰላም ነው ግቢ አለን። እኔ ጥያቄ ዶክተር ቤዛ ላይ ነው። ዶክተር ቤዛ ረጅም ጊዜ ነው ማውቃት። አንቺ ያው ቲክታክ ላይ ስላልመጣሽ ነው እንጂ ያላየሻት ከጂጂ ጋር በጣም ረዥም ጊዜ ጓደኝነት ሜቢ 2 ዓመት ከዛ በላይ። እቺ ዶክተር ቤዛ በኢንተርናሽናል ሎ የተመረቀች ፒኤችዲዋን የሰራች ፎር ሪል ገብተሽ ሊንክደን ላይ ማየት ትችያለሽ። አሁን ራሱ ከመምጣቴ በፊት እንደው አረጋግጬ የማወራው ነገር እውነት ከምታወራው ነገር ጋር ትክክል ነው ብዬ ገብቼ አይቻለሁ። ኢንተርናሽናል ሎ ላይ የተመረቀች ከሐዋሳ ዩኒቨርሲቲ፣ ከዛ ጁዊሽ እዛ እስራኤል ሀገር ሂውማን ራይትስ ላይ የምትሰራ ምናምን። ይሄን ያዥልኝ። አት ሴም ታይም ከጂጂ ጋር ቢያንስ ለ2 ዓመት አውቃቸዋለሁ። ቤስት ፍሬንድ ሆነው በጣም ብዙ ሰው ሲሰደብ፣ ሴቶችን ስትሰድብ፣ ስታንቋሽሽ፣ ስትዝት ኢንክሉዲንግ የልጇን ባል ደፈረኝ ስትል፣ ልጇን ስትወቀስ፣ ሴቶቹን ስታራክስ ቁጭ ብላ ሚዩት አርጋ የምትሰማ ባስ ካለና ያው እሷ ታውቂያለሽ ሃይፕ ስትሆን ትወጣና the next day ምንም እንዳልተፈጠረ ጂጂዬ ምናምን እያለች የምትመጣ ሴት ልዕልቲ እናንተ እንደምትሏት ያላትም እንቁርቲ ያላትም እሷን ልጆቿን እያወጣች እንደ ሴት ስትሰደብ ኦቲስቲክ ልጅ ነው ያለችሽ
ባልሽ ትቶ እስቲ እንደገና ደግሞ አንዷ ሴት አፍቅራለች ስትላት ነበር። አዎ ራሷ ሊያን ምናምን ስትል ሌሎቹን ታያቸው። እኔ አሁን ስለነ ጆርዲ ስለነ ምናምን አይደለም። እኔ ዶክተር ቤዛን ዛሬ ይሄ ኢሹ ስለመጣ በጣም ይገርመኝ ነበረ ይገርመኝ ነበር። ለምን አርጋው በጣጣሽ ካንቺ ነው ከኛ ከሆነ ጋይስ ፔጁን ተብተብ አርጉታ፣ ኮፒ ሊንክ አርጉታ። እንትን ሲበዛበትም እንደዚህ እንዳይሆን ጋይስ። እኔ ነኝ የሄድኩት ጭራሽ። አይ አሁን መተሽልኛል ለትንሽ ደቂቃ ነበር። ኮፒ ሊንክ አርጉ። አንድ ሰው እንኳን የሆነ ላይቭ ጎል መሙላት አይችልም ምናምን ደስ አንድ ሰው የለኝም የለም። እና ከናንተ ጋር ነው አሁን የጦር ልሞገት የሚሄደው በእውነት። ለማንኛውም ቀጥይ፣ ችግር የለም። ኤኒዌይ ይሄ ሁሉ ነገር ሲደረግ ገስት ላይ ተቀምጣ ለረጅም ጊዜ በደንብ እንደ ቤተሰብ እንደ ጓደኛ እየሳቀች ነው የምልሽ። ተይ ጂጂ ምናምን እያለች እየሳቀች ስለ ሴት ውይይት ሲመጣ አብራ ልክ እንደ ህግ ባለሙያ ማብራራት ስትጀምር፣ ልክ እሷ ግን ህግ ስትጽስ የምትሸሽ ሴት። ዛሬ ይሄ ስለመጣ ሳይሆን ያኔ የሚገርመኝ ስለነበረ እራሷ ልዕልቲ ብዙ ጊዜ የህግ ባለሙያ ሆነሽ እንዴት ይሄን ነገር አክሴፕት ታደርጊያለሽ እያለች በየላይቫ የምታወራት ሴት ዛሬ ኦል ኦፍ ዘ ሰደን ተነስታ ስለ እንደዚህ አይነት ነገር ስታወራ በጣም በጣም ከተገረምኩባት ሰው መሀል አሁን እዚህ ላይቭ ላይ መታየታ ስለነበረ በጣም አወራ ከስር ጽፍ ስለነበረ አሁን አንድ ቪዲዮ ሁሉ ሰርታ ይቻለው እንደ ቪዲዮ ባሳይሽ ብዬ እየሰበሰብኩ ስለነበረ እልክልሻለሁ። ምን አለች? ካልበቃል ምን አለች? ኮሜንት ላይ ስለኔ ስታለቅሱ የነበራችሁ ሰዎች ትላችሁ እኔ ደጋግሜ ስለ ዶክተር ቤዛ ምለው ነገር አለኝ እያልኩ ነበረ እና እሱን ለመንካት ያርገችውና የመጨረሻ የተማረችውን ሌሎቹን አላቅም ባክግራውንዳቸው። እሷ ግን በትክክል ኢንተርናሽናል ሎ ላይ ሂውመን ራይትስ ላይ ገብተሽም እሷ ከምታወራውን በላይ ሊንክደን ላይ ገብተሽ ማየት ትችላለሽ። ወርክ ኤክስፒሪየንስ ኤቭሪቲንግ እዚሁ አለ። ገብተሻል። እንግዲህ ዳክተር ተብላ ስንት ኤክስፒሪየንስ ያላት ሴትዮ አንድ ቀን ለአንድ ሴት ያቺ ሴትዮ ስትሳደብ ከመሳቅ ውጭ ቆማ ማታቅ ሴትዮ ዛሬ ድንገት ብድግ ብላ ሊያ ላይ እንደዚህ ስትገለበጥ፣ ሊያውም እቺ ልጅ ምንማቸው ላይ ያልደረሰች ማለት እንደ ማንኛውም ሰው ኦፒኒየኗን ተናግራለች ምናምን ብዙ ማለት ይችላለሁ። ግን እኔ እንደው የዶክተር ቤዛ ላይ ነው አሁን እንጂ ስለ ሊያ ተናገሪም ብባል የትኛው ማንም ከሚያደርገው የተለየ ነገር ያደረገች ልጅ አይደለች። እንደ ወደቀችና እንደው በጣም ብዙ ጠላት አላት እና እንርገጣት አይነት ነገር ካልሆነ የተለየ ነገር ያደረገችው ነገር የለም። ለጥፋት እሷ አጠገቧ ሆና ይሄን ሁሉ ህግ ያወቀች ቁጭ ብላ የሳቀች ኔክስት ዴይ እየመጣች ጂጂ እንደዚህ እኮ እያለች ስትል ደፈረኝ ፋኒ ደፈረኝ ስትል ገስት ላይ እንደነበረች በጣም ነው ማስታወሰው። ለምን እንደሚገርመኝ ታውቂያለሽ? አሁን አስታውሼ የምናገርበት ምክንያት እሷ ይሄን ሁሉ ህግ እያወቀች ምክንያቱም ስትመረቅ እኔ አላውቃትም በጂጂ ነው ያወቅኳት። ዶክተር ነች እያለች ስትኮራባት እኔ እኮ የምውለው ከዶክተር ጋር ነው እያለች ሁሉ ስትሳደብ ነበረ ጂጂ። ዛሬ እንደዚህ ላይ ሆነ ይሄን ሁሉ ነገር ስናል አንድ ቀን ተይም ስትላት አትሰሚም ምንም ስላት ላሽ ብላ ትሄዳለች። ኔክስት ዴይ ሾው አፕ ታደርጋለች እንደገና ምንም እንዳልተፈጠረ። ስለዚህ ዶክተር ቤዛ እንደምታዳምጭ አውቃለሁ። እንኳን አይደለም ለሴቶች መብት አይደለም እንደው ለቁንጫ መቆም ማቺ የህግ ትምህርት የህሊና ጥያቄ መሆኑን ከኤጁኬሽን በላይ የህሊና ጥያቄ መሆኑን ያወቅኩት ባንቺ ነው። የሰው ልጅ በትምህርት ብቻ ሳይሆን ይኸውልሽ ምንድን ነው የሚባለው የህሊና የራስሽ ህግ ነው እንጂ የሚያስፈልገው መጀመሪያ የህግ ተማሪ ለመሆን ዝም ብሎ ኤጁኬሽኑን ብቻ አጥንቶ ሄዶ እዛ መስሪያ ቤት ላይ ፈንክሽን አድርገሽ ደሞዝ ስለመቀበል አይደለም። ህገ ልቦና ይባላል እና እሱ የሌለሽ ሴት ነሽ እና ቆመሽ እነ ጆርዲ ምናምን ፌሚኒስት ነኝ ምናምን ቢሉ ምናልባት እኛ ባላየናቸው አልተብኳኩ ይሆናል። እኔ ግን ከእድሜሽ ትልቅነት ከነበረሽ ላይፍ ኤክስፒሪየንስ ከነበረሽ እንደገና ገብቼ ያየሁት ስለ አንቺ ስለ ሂውማን ራይትስ አይደለም ስለ ቁንጫ መቆማችም። ምክንያቱም
አላወቅሽም ልትባያቺም አንቺ በኤጁኬሽንም በእድሜም እኩል ነው ሄድሽው። ሌሎቹ ግድ የለም ከስተታቸው እየተማሩ እነ ሊያ ከአረብ ሀገር ተነስተው ነው ዛሬ ይሄንን ልታስተምሪያቸው። ምናልባት አላወቀችም ይሆናላ ምናምን የሚባለው ነገር በኤጁኬሽን ያልሄዱ ሰዎች ኤክስኪዩዝ አላቸው። አንቺ ኤክስኪዩዝ እሷ እዚህ ስታሽቃብጥ አንቺ አልነበርሽም። ይሄ የቲክታኩ ነገር ላይ አልነበርሽም። እቺ ሴትዮ ግን ምናልባት ከአመት በፊት አመትም አይሆናትም አልኩሽ እኮ ደፈረኝ እንደዚህ አረገኝ ያለች ቆማስ እሱ ብቻ አይደለም በሆዴ ዘመን ራሱ ያችን የሆዴን ምናምን ሴትዮ ስታራክስ ቁጭ ብላ አብራ ካካካካ የልጃይ ጂጂ እኮ አንቺ እኮ ጨዋታሽ አይጠገብም እምትል ይሄንን በጣም ዶክተር ቤዛ አንቺ ላይ በጣም የማተኩርበት ምክንያት ስለሌሎቹ ባያገባኝም አንቺ ኢንተርናሽናል ሎ ነው የተማርኩት ካሊፎርኒያ ከዛ በፊት ቴል አቪቭ ከዛ በፊት አዋሳ ዩኒቨርሲቲ ከዛ በላይ ደግሞ በጣም ወርክ ኤክስፒሪየንስ ያለሽ ሆነሽ ይሄን ሁሉ ነገር ዝም ብለሽ ምንም እንዳልተፈጠረ አልፈሽ ዛሬ ድንገት ብድግ ብለሽ ለማንም ራይት ቆመሽ ማንንም መውቀስ አትችይም። መጀመሪያ ልብሽን አስተካኪ ነው የምልሽ። ቴንክ ዩ ኤሉዬ። እሺ ያ ቴንክ ዩ ጋይስ። እንትን እያደረኩ ነው። መግባን ፈልጉ። አንዳንድ ጻፉ ጋይስ፣ አንዳንድ ጻፉ። አንዳንድ የማንም ባቢሎን ግንብ ነው እንዴ ሙድ የሚይዘው? የማንም አገጫ የማንም ያባቱ ቅምጥ ማለት መግባት እንፈልጉ። አንዳንድ ለማታወሩ ለምን ነው ሰው እጅ የምታወጡት ጋይስ? ሳወርዳችሁ እንደገና እንትን ትላላችሁ። ገስት እንትን ማወርድባችሁ አንዳንድ የጻፈ ሰው ለመግባት ፈልጎ ነው ማለት ነው። አለበለዚያ ወይ እየዘለለባችሁ ሰላም ልታወሪ ነው፣ ዋቴቨር ልታወሪ ነው፣ ላስገባሽ ልታወሪ ነው፣ ያ ሰላም ዋቴቨር አውርጃችሁም ስለመጣችሁ ኦኬ፣ ልታወሪ ነው። ኦኬ አሁን እቀበልሻለሁ። ኦኬ እየተበተባችሁ ኮፒ ሊንክ እያደረጋችሁ ይሄኛው ፔጃችን ድልቅ እንዳይል ያ በሌላ ደግሞ በማታውቁት እንመጣና እንደገና ትንሽ ጊዜ እንጠፋፋለን። ዋቴቨር አቤት ቴሌ ግቢ። ያ እኔ ያውልሽ ተመልካችሽ ነኝ ሁሉ ጊዜም ማለት ነው። ሌላም አካውንት አለኝ ተዘግቶብኝ ነው እንትን ሳረግ ማለት ነው ብሎክ ተደርጌ ነው። እና አመሰግናለሁ ይሄንን ኢሹ ስላነሳሽው። ምንድነው ተተተተ የሚለው? ያ አወራርሽ አንድ ፍጥነቱ ሁለት የእናንተን ሲስተም እናውቀዋለን። ዛሴት ሌላ ሰው ለምሳ ሲያስቡ ለራት አረግናቸው ነው ለቁርስ አረግናቸው አላበበተክ ሌላ ሰው ሌላ አንዳንድ የሚጽፍ ገብቶ የሚያወራ ማን ኦኬ ማን እንደገር ማን እንደወል ያ ምንም ፎሎ ቪው የሌለው ሰው ታስገባዋለ፣ ችግር የለውም። ማን ሰው ምናምን ማን ይለው ወይ ይሰማል ግቢ። ያ እሺ እኔ ትንሽ አንቺ በተናገርሽው ላይ ትንሽ ነው የምናገረው፣ አብራሪያ ያክል
እኔ ባለው ነገር በአጠቃላይ ማለት ነው እኔ የሊያ ደጋፊ ነኝ። ምክንያቱም ሊያ ሰርቶ አደር ናት። እንደገና ደግሞ ሰርቶ አደር ስልሽ ያው አለ አይደለ ዩቲዩብ እንዳለ ሆኖ ጎን ለጎን የራሷን አውርቶ አደር ችግር የለውም። ያው ገቢ ነው። አውርቶ አደር አውርቶ አደር ሄሉ አይሰማም። ከኢትዮጵያ ነው እንደምገብ ኖ አይደለም። ያ አውርቶ አደር በሚለው አስተካክለው ያልኩሽ። እሺ ይሁን። ያው ማለት እንደ ሌሎቹ አይደለችም ልሽ ፈልጌ ነው። ለምሳሌ እንደነ ቤታዩ ምናምን አይደለችም ልሽ ፈልጌ ነው። ሰርገጫ እንዴት ናት ቤታዩ? ምልሽ ምንድነው አሁን ለምሳሌ አሁን በተናገራችሁት ላይ ባለው ነገር በሙሉ በስድቡም በምኑም እንደው እውነት ለመናገር ቤታዩ ትበረታለች። በብልግናውም ብትሄጂ በምኑም ብትሄጂ ሁሉም ነገር ላይ እሷ ላይ በጣም ይበረታል። ሶ ምንድነው የሊያ አይኖ በተናገረችው ነገር ሜቢ ማንም ሰው ትክክል ላያወራ ይችላል። ሶ